ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ማይክል ካሪክ ቅዳሜ ማንቸስተር ዩናይትድ ከሰንደርላንድ ጋር ከሚያደርጉ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ማይክል ካሪክ በክለቡ ስላለው የወደፊት ቆይታ ሲጠይቅ እንዲህ ብለዋል። ግልጽነት በጣም አስፈላጊ ነው። የውድድር ዘመኑ በጥሩ ሁኔታ እየሄደ ነው። ራሳችንንም ጥሩ ደረጃ ላይ አድርገናል። ስለዚህም ስለሚኖረው ሚናና ወደፊት ነገሮች ምን እንደሚመስሉ የምነጋገርበት ተፈጥሯዊ ጊዜ አሁን ይመስለኛል ብለዋል። ይህ ጉዳይ ሁልጊዜም ቢሆን በውድድር ዘመኑ መጨረሻ ላይ የሚታይ እንደሆነ ሲነገር የቆየ ነው። አሁን ላይ ግን እውነቱን ለመናገር እስካሁን ድረስ የተቀየረ ነገር የለም ብለዋል። አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ የቡድን ጥልቀትን በተመለከተ ያለውን ፈተናና ቀጣይ እቅድ ምን እንደሚመስል ሲጠየቅ በዚህ ሂደት ውስጥ በእርግጠኝነት የተለያዩ ፈተናዎች አሉ። አብዛኛዎቹ ተጫዋቾች ባለፉት ዓመታት ከለመዱት በላይ አነስተኛ ጨዋታዎችን ዘንድሮ አድርጓል። ከሀገር ውስጥ ውድድሮች ቶሎ መውጣታቸውና ጨዋታዎችን ተራርቀው ማካሄዳቸው ሁኔታው ለየት ያለ አድርጎታል ብለዋል። ለዚህም ራሳችንን ማስተካከል ነበረብን። ስለዚህ ወደፊት በእርግጠኝነት ለውጦች ይኖራሉ ብለዋል። ይህም ስብስብ ለማሳደግና የማጎልበት አካል ነው። ልምድ ያላቸውና ወጣት ተጫዋቾችን በማገናኘት ስብስባችንን ማጠናከር ቀጣዩ ተፈጥሯዊ እርምጃችን ይሆናል። እንደ ክለብም ይህንን ፈተና ፊት ለፊት እንጋፈጠዋለን ሲል ማይክል ካሪክ ተናግሯል። የክለቡን አሰልጣኝነት ቦታ በቋሚነት ብትረከብ ቡድኑን የምትይዝበት ወይም የአመራር መንገድ ይቀየራሉ ሲባል ካሪክ ገና ከመጀመሪያው ጀምሮ እንደተናገርኩት እዚህ ያሳለፍኩትን የትኛውም ቀን ለአጭር ጊዜ ተብሎ በሚወሰኑ ውሳኔዎች መሰረት አልሰራሁም። እኔም ሆንኩ የአሰልጣኝ ቡድኔ ውሳኔዎችን ስናሳልፍ የቆየ ነው ለቡድኑ ዘላቂነት ላለው ስኬት ታስቦ ነው ብሏል። ስለዚህም ቋሚ በሆነም እንኳን በእስራኤል ላይ ምንም አይነት ያካሄድ ለውጥ ይኖራል ብዬ አላስብም ብለዋል ማይክል ካሪክ። ስለ ተጋጣሚው ሰንደርላንድ ደግሞ ሰንደርላንዶች የሚጫወቱበት ትልቅ ዓላማ አላቸው። አስደናቂ ውድድር ዘመን እያሳለፉ ይገኛሉ። በደረጃ ሰንጠረዥ የላይኛው አጋማሽ ላይ መገኘታቸውና የአውሮፓ ውድድሮችን ለመቀላቀል በሚያስችል ደረጃ ላይ መድረሳቸው ለእነሱ ትልቅ ክብር የሚያሰጥ ነው ሲል ነው እንግዲህ ማይክል ካሪክ እየተናገረው። ቤን ጃኮብ እንግዲህ ስለ ኔግሌስማን እስካሁን ባለው ሁኔታ ምንም አይነት መደበኛ ጥያቄ እንዳልተቀረበ ተናግሯል። የውስጥ ሰዎች እሱን ፍላጎት እንደ ደሞዝ ያሉ ነገሮችን ለማሳወቅና በክለቡ ደረጃ ለመስራት ዝግጁ መሆኑን ለማረጋገጥ አግኝተውታል። ለመጨረሻ ጥያቄ ምላሾች አው የሚል ነው። ነገር ግን አንዳንድ ዘገባዎች ከሚሉት በተቃራኒ ነገሩ ከዚያ በላይም አልሄደም። ማንቸስተር ዩናይትዶች እንደ ኔግሌስማን ያለው ወጣት አሰልጣኝ ይፈልጉ እንደሆነ እያመዛዘኑ ይመስላል። እሱ ልክ እንደ ሩበን አሞሪም ከተጫዋቾች ምርጡን ብቃት የሚያወጣ ሲሆን ነገር ግን እንደ ፕሮጀክት መሪ የተረጋገጠ የስራ ታክቲክ የለውም። በተለይም ቀደም ሲል ከነበሩት ስራዎች የለቀቀበት መንገድ እሱን ለተመለከቱ ሌሎች ክለቦች ጥንቃቄ እንዲያደርጉ አድርጓቸዋል ሲል ነው ታማኝ ዜና አውታሮች የገለጹት። ቤን ጃኮብስ አክሎም እንግዲህ ማንቸስተር ዩናይትድ ካለፉት 4 እስከ 6 ዓመታት ከማቴዎስ ወኪሎች ጋር ግንኙነት ሲያደርግ ቆይቷል። ተጫዋቹ ዩናይትድ ለመቀላቀል ክፍት ሲሆን ዌስትሃምም የማይወርድ ከሆነ ዝውውሩ የማይታሰብ ሊሆን ይችላል። ዩናይትድ ከመጠን በላይ ክፍያ ካልከፈሉ ተጫዋቹን አያገኙ። ምክንያቱም መድሾቹ ተጫዋቹን ላለመልቀቅ ይፋለማሉ ተብሎ ይጠበቃል። እንደ ዌስትሃም ያሉ ክለቦች እንዲህ በቀላሉ ተጫዋች ይለቃሉ ተብሎ አይታስብም እና ተጫዋቹ ምንም ያህል ፖቴንሻል ቢኖረውም ነገር ግን ይህ ተጫዋችን እንዲህ በቀላል ይገኛል ተብሎም አይታስብም። ሊዛንድሮ ማርቲኔዝ እንግዲህ በዩናይትድ ውስጥ የልምምድ መንፈስን የሚቀይርና ከፍተኛ መነሳሳትን የሚፈጥር ተጫዋች መሆኑ ተገልጿል። በርካታ የካሪንግተን የውስጥ ምንጮች ባለፉት 4 ዓመታት እንደገለጹ ከሆነ ማርቲኔዝ ባለበት ጊዜ ሁሉ የልምምድ ጥራትና የብቃት ደረጃ በከፍተኛ ሁኔታ ጨምሯል። እሱ በልምምድ ሜዳ ላይ የሚያሳየው ከፍተኛ ጉልበት ወይም ኢንተንሲቲ፣ ብርታትና ተወዳዳሪነት የቡድን አጋሮቹ የእሱን ደረጃ እንዲከተሉ ያስገድዳቸዋል። በተጨማሪም ሌሎቹ ተጫዋቾች የሚጠበቅባቸውን ያህል እየሰሩ እንዳልሆነ ከተሰማው እነሱን ፊት ለፊት ከመገሰጽ ወይም ከመናገሩ ወደኋላ እንደማይል ነው። ይህ እንግዲህ ታጋይ የሆነ ተጫዋች የተናገረው። ቤንያሚን ሼሽኮን በተመለከተ እንግዲህ መረጃ ወጥቷል። ቤንያሚን ሼሽኮ እንግዲህ ከደረሰበት ቀለል ያለ የሽንጥ ጉዳት በማገገም ለነገው ጨዋታ ዝግጁ እንደሚሆን ሎሪ ዋይትዌል በሰፐር መልኩ አሳውቋል። ይሄ በጣም መልካም የሚባል ዜና ነው። ሎሪ ዋይትዌል እንደሚታወቀው እንግዲህ ለማንቸስተር ዩናይትድ በጣም ቅርብ የሆነ ጋዜጠኛ እንደሆነ ይታወቃል እና ታማኝ የሚባሉ መረጃዎችንም ስለ ማንቸስተር ዩናይትድ ሲዘግብ አይተናል። የመረጃ ምንጭ እንግዲህ ተጫዋቹ ለመድረስ እድል እንዳለው ነው የገለጸው። ብሪያን ምቤሞ በማይክል ካሪክ ስር በመስራቱ እጅግ ደስተኛ ሲሆን ማንቸስተር ዩናይትድ ተጫዋቹ በሚቀጥለው የውድድር ዘመን ይበልጥ ጎልቶ እንደሚታይ ያምናሉ ተብሏል። በተለይም በመጀመሪያዎቹ የውድድር ጊዜያት በጣም ጥሩ የሚባል ጊዜን ማሳለፍ የቻለ ጎሎችን የሚያስቆጥር ምርጥ የሚባል ተጫዋች እንደሆነ ይታወቃል። በትላልቅ ጨዋታዎች ላይ ጎል ሲያስቆጥርም ተመልክተነዋል። በአርሰናል እንዲሁም በማንቸስተር ሲቲ ጎሎችን አስቆጥሯል። እንዲሁም በሊቨርፑል እና ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ከቶፕ 6 ክለቦች ጋር ጥሩ የሚባል እንቅስቃሴን የሚያሳይ ተጫዋች ነው። ማንቸስተር ዩናይትድም እንግዲህ በተጫዋቹ ደስተኞች እንደሆነ የተገለጸው።
ማንቸስተር ዩናይትድ ለመጀመሪያ ጊዜ ስታዲየም ኦፍ ላይት ያቀናው በ2017 ሲሆን ማንቸስተር ዩናይትድ በዝላትሳን ሚኪታሪያን እና በራሽፎርድ ጎሎች ታግዞ ጨዋታውን 3-0 አሸንፈዋል። በዛ ጨዋታ የአሁኑ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በተጠባባቂ ወንበር ላይ ቢገኝም በጨዋታው መሳተፍ አልቻለም ነበረ። ሌላኛው አስገራሚ ስታትን ላሳውቃችሁ ዩናይትድ እንግዲህ በዚህ ውድድር ዘመን አይደን ሄቨንን በቋሚነት ባስጀመረባቸው ጨዋታዎች የተሸነፈው አንድ ጊዜ ብቻ ነው። ይህ ተጫዋች እንግዲህ ደግሞ ከአርሰናል ሲመጣ በ1 ሚሊዮን ፓውንድ ብቻ እንደሆነ ይታወቃል እና እየሰጠ ያለው ግልጋሎት ከወጣበት ወጪ አንጻር የሚደነቅ ነው። እኔ በማንቸስተር ዩናይትድ ቤት ይህን ያህል ኳሊቲን ያሳየናል ብዬ እኔ በፍጹም ኤክስፔክት አላደረግኩ ነበር። ነገር ግን ተጫዋቹ ከጊዜ ጊዜ ራሱን እያሻሻለ እንዲሁም በሚገባ ማንነቱን እያሳየ ነው። ተጫዋቹ በጣም የሚያስገርም ነገርም በራስ መተማመን አለው። ወደፊት ኳስ እየገፋ ይሄዳል። እንዲሁም ደግሞ ስህተቶችን ቢሰራ እንኳን ተደጋጋሚ ስህተቶችን አይሰራም። ልክ እንደ ሰነላ መስሉ ማለት ነው እና አንደኛም የመጣበት ዋጋም ሊሆን ይችላል እንግዲህ እንደዚህ ተጫዋቹ እንዲቀሳቀስ እያደረገው የሚገኘው እና ከወጣበት ወጪ አንጻር ለማንቸስተር ዩናይትድ እየሰጠ ያለው ግልጋሎት እጅግ አስገራሚ የሚባል እንደሆነ ሁላችንም እየተመለከት ነው። ምንም እንኳን ሰር ዴቭ ብሌርስፎርድ በማንቸስተር ዩናይትድ ቤት የነበረው ስልጣን ቢለቅም የሰር ጂም ራትክሊፍ የቅርብ አማካሪና በአጠቃላይ የኢኖ ስፖርት ዳይሬክተርነት ሚናው የሚቀጥል ይሆናል ተብሏል። ስካይ ስፖርት ነው እንግዲህ ይህንን መረጃ ያጋራው። ዩናይትዶች እንግዲህ በነገው ዕለት ሰንደርላንድን የሚገጥሙ ይሆናል 11 ሰዓት ሲል። እናንተስ እንዴት ትመለከቱታላችሁ? ዩናይትዶች እንግዲህ ከሜዳቸው ውጭ ተጉዞ ነው ሰንደርላንድን የሚገጥሙት። ሰንደርላንድ እንደሚታወቀው አንኤክስፔክትድ የሆነ ቲም ነው። አንዳንድ ጊዜ በጣም ጠንካራ ሆኖ ይታያል። ዩናይትዶች የመጀመሪያውን ጨዋታ በኦልድ ትራፎርድ 2-0 በሆነ ውጤት ማሸነፋቸው ይታወሳል። ነገር ግን እንደዚህ አይነት ክለቦች ሞር እንግዲህ በሎ ብሎክ የሚጫወቱበት አጋጣሚዎችንም ሲያገኙ እንግዲህ በትራንዚሽን ጎሎችን ለማስቆጠር ይጥራሉ ተብሎ ነው የሚጠበቀው። ሰንደርላንድ ያለውም ያጫወት ስታይል እንደዛ ይመስላል እና ዩናይትዶች እንግዲህ የቀሩትን ጨዋታ ማሸነፍ የሚችሉ ከሆነ መልካም የሚባል ነው። እናንተስ የነገውን ጨዋታ ዩናይትድ ያሸንፋል ወይስ ለማሸነፍ ይቸግራል ብላችሁ ታስባላችሁ? የውጤት ግምታችሁን በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች በነገው ዕለትም የምንመጣ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎች በነገው ዕለትም የምንመጣ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።